የቦሌ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ከፈተና ወደ ድል የታሪክ ጉዞ በኢትዮጵያ አቆጣጠር 1993 ዓመተ ምህረት በቦሌ አየር ማረፊያ አቅራቢያ የቅዱስ ጊዮርጊስ ታቦት ሲተከል ስፍራው የበረራ ደህንነት ክልል የተከበበና በጊዜያዊ መጠለያዎች የተሞላ ነበር። ሆኖም የሰው እጅ የሰራቸው ቤቶች በሕግ ጥላ ስር ሲፈርሱ የእግዚአብሔር ማደሪያ የሆነችው ይህች ቤተክርስቲያን ግን እንደ ጽኑ ዓለት ብቻዋን ቆማ ቀረች። ይህ ቦታ የተመሰረተው 93 ዓመተ ምህረት ነው። 93 ዓመተ ምህረት እንደተመሰረተ ከዛ አንስቶ ለብዙ ጊዜ ያህል በካህናቱ ብዙ ፈተና ውጣ ውረድ ደርሶብን ነበር። 93 ተተክሎ ቤተክርስቲያኑ 94 ዓመተ ምህረት ነሐሴ 23 ቀን በዕለተ ቀኑ መንግስት ከበፊት ቤት እንዳይሰራ እያለ ያውጅ ነበር። በዚህ በአየር መንገዱ አካባቢ በሙሉ ሰርቶበት ነበርና በዛን ጊዜ አፍራሽ ግብረ ኃይል መጣ። አፈራርሶ ከብዙ በላይ የሆነ ህዝብ ተባረረ። እኛ ካህናቶቹን በዚህ አጠጋጠጋ ብለን የነበርነው። ከዛ በኋላ ያ ሁሉ ህዝብ ሲባረር እኛም ተባረርነ። ቤተክርስቲያኗ በምትመሰረትበት ሰዓት ብዙ ውጣ ውረድ ነበረ። አካባቢው ማህበረሰብ ከተለያየ ቦታ በጨረቃ መልክ ሰፍረው ነበሩ። ቋሚ ህጋዊ ይዞታ ያላቸው ነዋሪዎች አልነበሩም። ቦታውም ጭቃ ነበረ፣ መንገድም አልነበረም፣ ወጣ ገባ ነበረ። አካባቢው ላይ እንደዚህ ጠንካራና ቋሚ ወጥ የሆነ ህብረተሰብ ባለመኖሩ ምክንያት ቤተክርስቲያኗ በምትመሰረትበት ሰዓት ብዙ ፈተናዎች ነበሩ። እኛም ለማገልገል በምንመጣ ሰዓት ከቤተክርስቲያኑ በረንዳ ላይ ያለ ምንጣፍ አቧራው ላይ እየተኛን ነበር ስናገለግል የነበረው። ወደ መሃል ከተማ በመሄድ በጥላ በሱቲ በሰዓቱ ገንዘብ ከሚመናን በንግስ ቀን ከየቤተክርስቲያኑ እየለመን እያመጣን ነበር ደሞዛችንን የምናጠራቅመው የነበረው። ህንጻ ቤተክርስቲያኑንም ስናስገለግል የነበረው። በዓለት ላይ የተመሰረተችው ቤተክርስቲያን የገሃነም ደጆች አይችሏትም ተብሎ በማቴዎስ ወንጌል ምዕራፍ 16 ተጠቅሷል። ያ የብቸኝነት ዘመን የዛሬው ታላቅ ብርሃን መነሻ ሆነ። በዙሪያው የነበረው ሁሉ ሲለወጥ፣ ይህ ቤተክርስቲያን ግን የጽናት ተምሳሌት ሆኖ የአካባቢው መንፈሳዊ ፋና ሆኖ ቀጠለ። ይህ መሰረት ዛሬ ቤተክርስቲያኑ ለደረሰበት የከፍታ ጉዞ የመጀመሪያው የእምነት እርምጃ ነበር። ባጭሩ ስገልጸው እኔ ስመጣ ብዙም ሰራተኞቹ 39 ብቻ ነበሩ። እኔ 39ኛ ሆኜ ነው የመጣሁት። ስመጣ እርሻ ነው ዙሪያው እንደዚህ አሁን የምታዩት እርሻ ነው። እርሻው ደግሞ ያው በጣም ካህናቱ ነበር ነው እርስ በርስ አለመስማማት አለ። በሬ እየለመኑ ነው፣ ገሚሱ በዶማ እንደዛ እያሉ ነው። ግን እኔ በመጣሁ ሰዓት ለምን አናከራየውም በሚል ተከራየ። ወደዛውኑ ማከራያቱ እንትና ላይ አፈር መድፋት ምናምን መጣ። አፈሩን ማስደፋት ጀመርንኛ እየተቆጣጠርን ማለት ነው። አሁን ለምሳሌ ታርጋ እንጽፋለን። ገንዘቡን በሰበካ ጉባኤ ነው የሚያስገባው ያን አፈሩ የሚደፋ ድርጅት። እኛ ታርጋ እንቆርጥ ምን ያህል መኪና እንደመጣ ማንኛው ታርጋ እሱን እየጻፍን ምሳችንን ቋጥረን እንመጣለን። ዝናብ ሲመጣ መጠለያ ምናምን ባል ነገር የለም። ወደዛውኑ ደግሞ ሳይቆይ ደግሞ ገረጋንቲ ተፈቀደ ደግሞ እሱንም እንደዚሁ እያደረግን ታች ወንዝ ውስጥ እየወረድን ሁለት እየሆንን ምሳችንን ይዘን እንመጣለን ከከተማ ውሃ ምናምን ይባል እዛች ማዶ ላይ ያለች መንደር ያለችው ይሄ እንዳለ ጭቃ ነው። ዝናብ ከሆነ በቦቲ ነገር ነው የምንመጣው እና በጣም እውነት ለመናገር አሁን እዚህ እድሜ ሰጥቶን እዚህ እንደዚህ ሳይው በጣም እውነት ነው የሚገርሙና ይህ አካባቢው ውራሽ ነበርና
በዚህ ታች በዚህ ላይ መሬቱን እያረስነ ከገበሬ ማህበር ወዲያ ነው ሩቅ ነው 3 ኪሎ ሜትር አርፈን ሄደን በሬ ለምነን ሞፈር ቀንበር ተሸክመን አንጥተን አርሰን ከዛ በኋላ ማታ ደግሞ ተሸክመን ያሉ ሞፈር ቀንበር ተሸክመን በሬ ወስደን ለባለቤት አስረክበን እንመጣለን። በማግስቱም እንደዚሁ ያነ ጤፍ እንዘራለን፣ ስንዴ እንዘራለን። ያንን አርመን ተንከባክበን ለፍሬ የደረሰ ጊዜ አጭደን ወቅተን ያንን ምርት ሰበካ ጉባኤ ያስቀምጣል። ያ ተሽጦ ወደ ደሞዝ ይቀየር ነበረ። የተሰራልን ብር ስንት ነበረ? የካህን 40 የዲያቆን 30 ነበረ። ያችንም ሲገኝ እንጠቀማለን፣ ሳይገኝም በቃ ዝም ብለን እናልፋለን። ያንን ሁሉ ሰቆቃ አልፈን እግዚአብሔር የተመሰገነ ይሁን ከዚህ ደረስን። ቤተክርስቲያን መሰረቷ መከራ ነው። ያንን ይዘው ነው እንግዲህ ወደዚህ የመጡት ማለት ነው። ቤተክርስቲያን ክርስቶስ ሲመሰርታት በሞት ነው፣ በመከራ በስቃይ ነው። በብዙ አልፎ ነው ቤተክርስቲያን የሚል ስያሜ የተሰጣትና ልክ ቤተክርስቲያን ሲመሰርቱ አባቶቻችን በብዙ ፈተና በብዙ መከራ ትንሽ ሆነው ራሳቸው አገልጋይም ተገልጋይም ሆነው ቀዳሽም አስቀዳሽም ሆነው የማስቀደሻም ደግሞ እንደገና ራሳቸው እያመጡ ሁሉንም እነርሱ ሆነው እስካሁኑም ድረስ በብዛት ቀዳሽም አስቀዳሽም ለቅዳሴ አገልግሎት የሚውል እንደገና ደግሞ ንዋያተ ቅዱሳትን ካህናቱ ነው ጠቅላላ ሁሉን ችሎ ማለት ነውና አብዛኛውን እጅ የሚመለከቱ አይደለም። ራስ አለ አይደለ እያገለገሉ እየሰሩ ለቤተ ክርስቲያን እያገለገሉ ይሄ ጠቅላላ የመጽሐፍ ቅዱሳዊ ሕይወትና ታሪክ የተተገበረበትና የተገለጠበት ቦታ ነው። ለምን ብንል በትርፍ ጊዜያቸው ይሰራሉ። ደግሞ እንደገና ደግሞ ሰዓቱን ጠብቀው በቅዳሴ ጊዜ ይቀድሳሉ፣ ማህሌት ይቆማሉ። ይሄ ጠቅላላ የቤተ ክርስቲያኑ ህልውናና መሰረት የቀጠለውና የመጣው በዚህ መንገድ ነው። እስካሁንም የመጣው ወደፊትም የሚቀጥለው እንደዛ ነው። ሁሉም ሰራተኛ ነው። ቆሞ እንትን የሚል የለም። እያንዳንዱ በስራ ነው ሁሉም እና ስራ የፈታ ሰው ደግሞ ወሬ ያወራል። ወሬ ከተወራ ደግሞ ጠብ መለያየት ይመጣል። ይሄ ሁሉ እዚህ ቦታ ላይ የለም። ለምን ስራ ላይ ነው ያለው፣ አገልግሎት ላይ ነው ያለውና ይሄ እንዳለው ነው። በጣም እንግዲህ ቀደም ሲል በትንሽ ነገር ተነስቶ እዚህ ደርሷል። አሁን ደግሞ መጨረሻ ላይ እስካሁን በቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ይዞታው በጥልቅ የድንጋይና የገረጋንቲ ማውጫ ጉድጓዶች የተከበበ በመሆኑ ቦታውን ለማስከበርና ለአገልግሎት ለማዋል ከባድ የኢኮኖሚና የማዕድን ይዞታ ጫናዎች ነበሩበት። ይሁን እንጂ የደብሩ አስተዳደርና ካህናቱ በጽናት በመቆም የነበረውን ገረጋንቲ በማውጣትና ባዶውን ስፍራ መልሶ በመድፈን ምድሪቱን ለአገልግሎት ምቹ አደረጓት። ጥልቁን ወደ ሜዳ የሚለውጥ አምላክ በሥራቸው አግዟቸው ያንን አስቸጋሪ መሬት ለባለ ሀብቶች በማከራየት ለቤተ ክርስቲያኒቱ ገቢ ማስገኛ ምንጭ አደረጉት። በዚህም መንፈሳዊ አገልግሎት ከልማት ጋር ተባብሮ እንዲጓዝ የሚያስችል መሠረት ተጣለ። ያ በአንድ ወቅት እንደ ስጋት ይታይ የነበረው ጥልቅ ጉድጓድ ዛሬ ለደብሩ የኢኮኖሚ አቅም መገንቢያ ዋነኛ ምንጭ ሆኗል። ቤተ ክርስቲያኑ ስፋቱ 220 ሺህ ይሁን እንጂ በወቅቱ ካለው የመልክዓ ምድር አቀማመጥ አኳያ በአጥር አካሉ ለመያዝ አይመችም ነበረ። ስለማይመች ያንን ቦታ ከሌላ ቦታ የአካባቢ ተወላጅ ነን በሚሉ እንደገና ደግሞ ተፈናቃይ ነን በሚሉ ላስቲክ ወጥረው በሚኖሩ ተወሮ ነበረ። ያንን ቦታ ክቡር መላከ ሰላም መምህር ይትባረክ አሰፌ ካሉት የጽህፈት ቤት ሰራተኞች ከኛ ጋር ከካህናቱ ጋር ከሰንበት ትምህርት ቤት ከአካባቢው ከወረዳ ባሉ አመራሮች ከቤተ ክህነትም ከቤተ መንግስትም በሚመጡ ባለሙያዎች ጋር በመሆን ያንን ውጣ ውረድ በማስወገድ አሁን ለቤተ ክርስቲያኑ ቋሚ ሀብት ቋሚ ተከራይ ትልቅ ኮንክሪት የሚመረትበት 4 ድርጅቶች በታች በወንዙ በኩል ተመስርቶ ትልቅ ሀብትና ትልቅ የገቢ ምንጭ ተፈጥሮለት ይገኛል። እነሱንም በህንፃ ኮሚቴነት አባልነት እንዲካተቱ አድርገው ትልቅ ገቢ አቅማቸውን ተጠቅመው ያላቸውን ጸጋ ያላቸውን ሀብት ለቤተ ክርስቲያን በማዋል ቤተ ክርስቲያኑም እዚህ ካለበት ደረጃ እንዲደርስና እነሱም የነፍሳቸው ዋጋ የሆነ ስራ እንዲሰሩ እያደረጉ ይገኛሉ። ብዙ ተጋድሎ አድርገናል። ይህን ስናስከብር የወረዳው ስራ አስፈጻሚ፣ የወረዳው ሰላምና ጸጥታ፣ የክፍለ ከተማዋ ስራ አስፈጻሚ፣ የቦሌ ክፍለ ከተማ
ቤተ ክህነት ዋና ስራ አስኪያጅ መልአከ ብርሃን ሩፋኤል እውነት ለመናገር ሰው የሰራውን መደበቅ አስፈላጊ አይደለም፣ በጣም ባግዘውናል። በሰዓቱ የነበሩት ብፁዕ አባታችን አቡነ ሄኖክም አግዘውናል። ሀሳባችንን በመቀበል የሚጸድቀውን በማጽደቅ በእነሱ የሚፈጸመውን በመፈጸም በራቸውን ክፍት አድርገው በጣም አግዘውናል። ከዚህ አኳያ አንደኛ ቦታው በድርጅት መያዙ ቤተክርስቲያኗ ሰፊ ቦታ ይዛ አንዳንድ ቦታ ላይ ስራ ካልሰራችበት መንግስት ለልማት ፈጣን ልማት ላይ ስላለ መንግስት ይፈልገዋል። በልማት ከሸፈነው በልማት ከያዝነው ግን ልማቱ ብዙ ድሃዎችንም የያዘ ነው። ለመንግስትም ለሀገርም ለቤተክርስቲያንም ጠቃሚ ነው ልማቱ። ስለዚህ እያንዳንዳቸው ድርጅቶች በትንሹ ከ50 ሰው ያላነሰ ድሃ እንጀራ በልቶ ያደረ ነው። ቤተክርስቲያኗ መንግስትንም ማገዘች፣ ድሃንም ረዳች፣ ለራሷም ቦታዋን አስከበረች፣ ወራዊ ኪራይም ደግሞ ታገኛለች። ይሄ ያለማጋነን በ2017 የሰራነው ስራ ነው። ያው ሰሪው እግዚአብሔር ነው፣ ያገዘን እግዚአብሔር ነው። ስራው ግን በሰው እይታ የሚገመት አልነበረም። የቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ይዞታውን ለማስከበር በወሰደው ስልታዊ እርምጃ ተቆፍረው የተተዉ ገደላ ገደሎችን በአፈር በመሙላት ለትልልቅ ኢንዱስትሪዎች በማከራየት የገቢ አቅሙን አሳድጓል። ይህ ብልህ አሰራር የደብሩን ገቢ ከማሳደጉም በላይ አገልጋይ ካህናቱ በኢኮኖሚ ተደግፈው አገልግሎታቸውን በሙሉ ልብ እንዲያከናውኑ ረድቷቸዋል። ተከራዮቹም የከርሰ ምድር ውሃና የኤሌክትሪክ መስመሮችን በመዘርጋት ደብሩ ዘመናዊ መሠረተ ልማት እንዲኖረው የድርሻቸውን ተወጥተዋል። ወንጌል ለሠራተኛ ደመወዙ ይገባዋል እንደሚለው ቃል የካህናቱ የኑሮ ደረጃ መሻሻል ለመንፈሳዊ አገልግሎቱ ጥራት ትልቅ ዋስትና ሆኗል። ይህ የልማት ጉዞ ቤተክርስቲያን ራሷን ችላ ሌሎችን ለመርዳት እንደምትችል ትልቅ ማረጋገጫ ነው። ያለውን ቦታ በማስከበር እንዲታጠር በማድረግ የታጠረው ቦታ ቤተክርስቲያኑ ባሻገር ስራ ላይ እንዲውል የሚከራዩ ባለሀብቶች ተከራይተው ለደብሩ ገቢ እንዲያስገኝ በማመቻቸት በጠንካራ ዲፕሎማሲ መግባባት የደብሩ አስተዳደር ጽሕፈት ቤት ከክቡር አባታችን ጀምሮ በብዙ ድካም ተከብሮ ስራ ላይ ልማት ላይ ውሎ ዛሬ የተሻለ ትላንት የነበረው አባቶቻችን ድካም ያለ ደመወዝ በረሃብ በብዙ ውጣ ውረድ ቢያቀኑም ዛሬ ግን ያ ድካማቸው ቀርቶ ዛሬ እኛም በቅርብ የመጣነውም ጭምር በተከበረ የተሻለ ደመወዝ በሚከፈልበት ጊዜ ላይ ነው የደረስነውና አባቶቻችን ድካማቸው ከንቱ አልቀረም። ድንጋይ እየተወረወረባቸው ብዙ ነገር እየደረሰባቸው ዛቻ እየተዛተባቸው ያንን ሁሉ በመቋቋም ከመንግስት ባለስልጣናት ጋር በመነጋገር ሰነዶችን በማረጋገጥ የነበረውን ሰነድ በማሳየት ያልነበረውን ደግሞ በማሰነድ ህጋዊ በማድረግ ብዙ ዋጋ በመክፈል ብዙ ልማቶችን አይተናል። ምክንያቱም ገደል የነበረን ቦታ አፈር በማስሰፋት ቦታውን በማስቆፈር በማስደልደል ባለሀብቶች እንዲሰፍሩበትና ለቤተ ክርስቲያኗ የሚገባትን እንዲያደርጉ በማድረግ የተለያዩ ድርጅቶችን እዛ እንዲቆሙ ኮንክሪት የሚያመርቱ ሰዎች እዛ ማሽን እንዲተክሉ በማድረግ ብዙ ልማቶች ለምተዋል። ለ10 ዓመት ለ5 ዓመት በትንሽዬ ዋጋ ቦታውን ይዘውት የነበሩ ተከራዮች አጋጣሚ ሆኖ መንግስት ልማት ሲያመጣ ኮሪደር ሲያመጣ በሱ ምክንያት እኛም ገብተን ትላልቅ ሱቆች፣ መጋዘኖች፣ ማዲያውን ጭምር እሱን መነሻ አድርገን የሰራነው። እንግዲህ በትንሽ ዋጋ ይከራይ የነበረው ሰፊ ለውጥ አለው። እሱም ደግሞ ቆርቆሮ በቆርቆሮ ታጥሮ የሆነ ድብቅ ብሎ የነበረውን ለከተማው ውበት ልማትም አምጥተን አሁን መንግስት ኮሪደር ከዚያ ጀምሮ እስከታች ድረስ የወሰደውን መንግስት ካርሳውን አልሰረዘብንም። ውሃኛ እናጠጣለን፣ አብረን እንከባከባለን፣ መንግስትንም እናግዛለን። ለልማቱ ፈቃደኞች ነን።
ካርታው ግን በደብሩ ስም ነው። ስለዚህ በዚህ አጋጣሚ መንግስትን ሳናመሰግን አናልፍም። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለአገልጋዮቹ ያለው ርኅራኄና እንክብካቤ በይዞታው ላይ መኖሪያ ቤቶችን በመገንባት ካህናትና ቤተሰቦቻቸው የቤት ችግራቸውን እንዲቀርፉ አስችሏል። ካህናቱ በቀላሉ የከርሰ ምድር ውሃና የመብራት አገልግሎት እንዲያገኙ በማድረግ የኑሮ ሸክማቸው እንዲቀልና በትጋት እግዚአብሔርን እንዲያገለግሉ ምዕመናንንም እንዲያንጹ ሁኔታዎችን አመቻቸ። በዚህ ምክንያት የአገልጋዮች ኑሮ ከጭንቀት ነፃ ሆኖ በቅዱስ ስፍራው ተረጋግተው የነፍስን ምግብ ለምዕመናን እንዲያቀርቡ አስችሏቸዋል። እረኛው በጎቹን እንደሚጠብቅ ሁሉ ቤተ ክርስቲያንም አገልጋዮቿን በመንከባከብ ረገድ አርያ የሚሆን ተግባር ፈጽማለች። ይህ ተግባር በካህናቱና በቤተ ክርስቲያኗ መካከል ያለውን መንፈሳዊና ማኅበራዊ ትስስር አጽንቶታል። ውሃ መብራት በሚለው ከዚህ ድርጅቶች አሉ። እነሱ ድርጅቶቹ ደግሞ እየተባበሩና የከርሰ ምድር ውሃ አውጥተውልን እሱን ሁሉ ያለው ካህናት በሱ ላይ እየተጠቀምን ነው ያለነው። መብራትም ከዚህ ከድርጅቱም እየሰጡና እነሱ ሰጥተውን በእነሱ ነው እየተገለገልን ያለነው። በእርግጥ ከበፊት ተሰርቷል መብራት ነበረና ያ ግን አልበቃ ብሎ ካህናቱም አሁን ሰፋ እያለ ስለመጣነ ድርጅቱም እያገዘና እግዚአብሔር የተመሰገነ ይሁን በሱ እየተጠቀምን አለንና ብዙ ሰቆቃ ነው ያሳለፍነው። በልማት ራሱን የቻለ ደብር ነው። እንደሚታወቀው ከከተማ ወጣ ያለ ነው። ሰፊ የይዞታ ቦታ ያለው ነው። ቦታውን ግን መጠቀም ካልተቻለ ያው ጥቅም ስለሌለው አሁን ሁሉንም በልማት በመንፈሳዊ አገልግሎት በልማት በስራ ሁሉንም እንዲሰራበት አድርገናል። ከሰበካ ጉባኤው ከማህበረ ካህናቱ አካባቢ ምዕመናን ብዙ የለው፣ ግን ደብሩ ማህበረ ካህናት ጠንካሮች ናቸው፣ መስራችም ናቸው። ከነሱ ጋር እየተመካከረ ለምሳሌ ከልማቱ ብነሳ በታች አካባቢ ወንዝ የነበረውን ወደ ባለሀብቶቹ እነ ባማኮን ድርጅት እነ ውድበር እነ ወገሬት እያንዳንዱ ያን ወንዝና ጉድጓድ በጣም ብዙ መኪና አፈር ከውጭ በማምጣት በማሽን መግፋት ወደ 20 ሚሊዮን ያላነሰ ወጪ አውጥተውበት መንገድ በዚያ በኩል ከገበሬ ጋር ተነጋግረን አውጥተን እሱ አሁን ለቤተ ክርስቲያኑ በወር ገቢ እያመጣ ነው። የውሃ እጥረት ነበር እና ከቦሌ ሚካኤል እየተሄደ ነበረ የሚቀዳው። በእንስሳት ህዝቦቹ እየሄዱ እዛ ይቀዱ ነበር። እኛም በዚህ ስንኖር ደግሞ ውሃ ማግኘት በጣም ከባድ ነበር። አባታችን ከመጡ በኋላ ግን እዚህ በቤተ ክርስቲያኗ ተከራይተው እዚህ ስራ በጀመሩ ድርጅቶች ለምሳሌ ያህል ለአቶ ዘላለም እዚህ ጀንቴም ድርጅት ማለት ነው። እነሱ ከርሰ ምድር እንዲቆፍሩና በዛ ከከርሰ ምድር ንጹህ ውሃ ተመርምሮ ንጽህናው ታውቆ ሰዎች መጠቀም እንደሚችሉ ተረጋግጦ ያ ወጥቶ አሁን ለቤተ ክርስቲያኑ አይደለም ለአካባቢ ሰዎች እንኳን ከጠማችሁ ጠጡ በሚል በረራሄ ጭምር እየተሰጠ በዚህ መልኩ ውሃም ደግሞ እንደልባችን ነው። እግዚአብሔር ይመስገን እና ትልቅ ልባት ነው ያለው። እዚህ ድርጅቶቹ ሲገቡ መጀመሪያ አግሪመንት እንፈጽማለን። ቤተክርስቲያኗ ለምታከናውነው ልማት ሊያግዙ የጋራ አግሪመንት እንፈጽማለን። በዚያ መሰረት ካህናቱ ቦታውን ለመጠቀም ካህናቶቹም በየቦታው ለአገልግሎቱ ምቹ ሰፈሩ ከከተማው ራቅ ያለ ስለሆነ ሌሊት መጥተው አገልግሎቱ እንዳይስተጓጎልብን ካህናቱን ራሱን ለማስቻል ቤት ሰፊ ቦታ ስላለን ቤት ሰርቶ ቤተክርስቲያኗ ቤት ሰርታ ከቤተክርስቲያኑ ኪራይ እየተቀበሉ ካህናቱ ሳይንገላቱ ጥገኛ ሳይሆኑ ከሰውም ሳይለምኑ በአግባቡ የተሰጣቸውን አገልግሎት እንዲያገለግሉ ቤት በነፃ ኪራይ ለቤተክርስቲያኑ እየከፈሉ ይኖራሉ ማለት ነው። ይሄ ቤተክርስቲያኗ ልዩ የሚያደርጋት አንዱ ይሄ ነው።
ከዚያ ባሻገር ደግሞ ካህናቱ የሚገለገሉበት ውሃ መብራት የመሰለ ነገር ባለን አግሪመንት ድርጅቶቹ ለምሳሌ 3 ከርሰ ምድር ውሃ አለ። አጠቃላይ ካህናቱ ግቢው የሚጠቀመው ውሃ ከውሃ ልማት ወይም ከመንግስት ከሰጠን ውሃ አይደለም፣ ከከርሰ ምድር ውሃ ነው የምንጠቀመው። ህንጻው የሚሰራው ልማት የሚለማው ካህናቱ የሚገለገልበት መብራት በነፃ ነው። ይሄን ያደረገው ደግሞ ቤተክርስቲያኗ ባፈራቻቸው በጠራቻቸው ልጆቻችን ናቸው። እነዚህ ልጆቻችን ለቤተክርስቲያኗ ትልቅ ዋጋ በማዶ በኩል መንገድ እንዲወጣ ለገበሬዎች ከ3 ሚሊዮን ብር በላይ ያላነሰ ገበሬዎች ገንዘብ ከፍለው መንገድ አውጥተው መሬትነቱ ግን ለቤተክርስቲያን ሰጥተዋል። በውላቸው ውል ፈጽመው ተፈራርመው ለቤተክርስቲያን አስረክበዋል ማለት ነውና እንግዲህ እኔ መሰለ ነው የዚህ ቤተክርስቲያን ስራ ዘርፈ ብዙ ነው። ውሃ ላይ መጣ አስተዳዳሪዎችን ውሃም ስበው አመጡ። ከዛ በኋላ ደግሞ አሁን እንደውም የከርሰ ምድር ውሃ መላከ ሰላም ከመጡ በኋላ የከርሰ ምድር ውሃ ሁሉ አስፈቅደውልን አሁን እንደልባችን ካህናቱም እዚህ ለቤተ ክርስቲያኑ እንደውም አሁን በኮሪደር ምክንያት ከተቋረጠ አመት አልፎታል የመስመር ውሃ። አሁን ግን ገባ። አሁን በዚህ ወር አስገብተውታል። ግን በከርሰ ምድር ነው የምንጠቀመውና ትልቅ ፈተና ነበረው እዚህ ቦታ ላይ። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ከመሰረቱ ጀምሮ እስከ ዛሬ የከፍታ ዘመኑ ድረስ በመንፈሳዊ አገልግሎትና በልማት ራሱን የቻለ ቤተክርስቲያን ሆኗል። ዛሬ ቤተክርስቲያኒቱ ላለችበት ለዚህ ታላቅ ከፍታ እንድትደርስ የካቴድራሉ አስተዳዳሪ መልአከ ሰላም ይትባረክ አሰፌ የመሪነት ሚናቸውን በሚገባ መወጣታቸው አንዱ ምክንያት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የልማትና የመንፈሳዊነት ስምምነት እንዴት ውጤታማ እንደሚሆን አርያ በመሆን ሩቅ አልሞ ጉዞን የጀመረው ይህ ቤተክርስቲያን የታሪክ አሻራው ለሌሎች አድባራትና ገዳማትም ትልቅ ተሞክሮ የሚሆን ነው። ቤተክርስቲያናችን በራሷ አቅም ምን ያህል ከፍታ ላይ መድረስ እንደምትችል የሚያሳይ ሕያው ምስክር ነው። እኛ ራሳችን ቦታችንን እንደ ባለቤት ሁሉን ነገር አጥረን ዙሪያ ገቡን በመኖሪያ መልክም ተከራይተን መኖር አለብን በሚል ጀመር። በመላከ ብርሃን ታደሰ መንግስቱ አማካኝነት ተመስርቶ የነበረውን የመኖሪያ ቦታ ክቡር መላከ ሰላም ይትባረክ አሰፌ ከመጡ ጀምሮ ግን ሁሉ ነገር ተሟልቶ በካህናቱ ዘንድ ያለው ተጠቃሚነት ከመኖሪያ ቤት እጦት መገላገል አልፎ በአንጻሩ የሚከራዩ ሰርቪሶችም ጭምር ተሰርተው የገቢ ምንጭ በማስገኘት እንደዚሁ በዙሪያው ባሉት ትላልቅ ድርጅቶች አማካኝነት በሚገኘው ገቢ ደሞዛችንን የካህናቱ ደሞዝ በፊት ከነበረበት በሱቲ በጥላ በየአካባቢው በንግስ በቤተክርስቲያን ሄደን ለምነን አምጥተን ከመጠቀም ይልቅ አሁን በቤተክርስቲያናችን ዙሪያ በሚገኙና በተከራዮች በሚገኘው ገቢ ደሞዛችን አሁን ያለበት ደረጃ ትልቅ ደረጃ ላይ አድርሰውን ሁሉ ነገር በጥሩ ሁኔታ ኑሯችን ተሻሽሎ የመኖሪያ ችግር የለብን፣ የደሞዝ ችግር የለብን፣ ሁሉ ነገር ተሟልቶልን ነው የምንኖረው። ቤተክርስቲያኒቱ ከመንፈሳዊው አገልግሎት ጎን ለጎን ለማህበረሰቡ የኑሮ ጫና ምላሽ ለመስጠት በራሷና በካህናቱ መዋጮ 3 ቋት ያለው ዘመናዊ ወፍጮ ቤት አቋቁማለች። ይህ ተግባር የአካባቢውን ነዋሪዎችና አገልጋዮችን ቤተሰቦች ከፍተኛ ወጪና እንግልት በመጠበቅ ረገድ ትልቅ ሚና እየተጫወተ ይገኛል። በኑሮ ውድነት ምክንያት ለሚፈተነው ምዕመን ቤተክርስቲያኗ ደራሽ ሆናለች። የወፍጮ ቤቶቹ መቋቋም ቤተክርስቲያን የማህበረሰቡ አካል መሆኗንና ለሥጋዊም ችግር ግድ እንደሚላት ያሳያል። በዚህም የደብሩ አገልግሎት ከመቅደስ ወጥቶ ወደ ምዕመናን ቤትና ማዕድ መድረስ ችሏል። ለምሳሌ ወፍጮ በቦታው ሌላ ቦታ ሊኖር ይችላል ላይኖር ይችላል አላቅም። እኛ ግን ወፍጮ ካህናቱ አስተባብሮ እሳቸውም የመጀመሪያ ደሞዛቸውን በመጀመር ተባብረን ወፍጮ እንዲተክል አድርገዋል። 3 ወፍጮዎች እንዲተከሉ ተደርጓል። እኔ እንደውም አንዱ ኮሚቴ ነበርኩና ምክንያቱም ህዝቦች አሉ በአካባቢ ለቤተ ክርስቲያኗ ቋሚ ሰነድ ነው ቋሚ ንብረት ነው በሚል ወፍጮ እንዲተከል ተደርጎ ወፍጮ አገልግሎት እየሰራ ይገኛል ማለት ነው። በበዓላት ቦነስ በምናገኘው ገቢ አባታችን ባስተባበሩን ሁኔታ 3 ወፍጮ ካህናቱ ሌላ ቦታ ሄደው መገልገያ ሌላ ቦታ ሄደው ማስፈጨት ሌላ ቦታ ሄዶ ስለ ኑሮ ማሰብ የለባቸውም በሚል አካባቢያችን ላይ 3 ወፍጮ ተተክሎ
በዛ ወፍጮ እየተገለገልን እንደገና ደግሞ የከርሰ ምድር ውሃ በዛ ማህበረ ካህናቱ እንዲጠቀም አድርገውናል። ማብራትም ውሃም ከነዚህ ባለሀብቶች ጋር ማህበረ ካህናቱ እንዲጠቀም አድርገው ትልቅ የልማት እንቅስቃሴ በፍቅር በሰላም ቦታው የሰላም ቦታ ነው፣ የፍቅር ቦታ ነው። አባታችን እንወዳቸዋለን፣ እናከብራቸዋለን። የልማት አርበኛ ናቸው። እንደሳቸው ተተኪ የምናገኘው ነገር የለም። እኛም ቢሆን ለሳቸው ይህንን የልማት እንቅስቃሴ ከጎናቸው ሆነን በመደገፍ እስከ መጨረሻው ድረስ ለመዝለቅ እቅዱና አላማው አለን። ቤተ ክርስቲያን ሕልውናና መሠረቷ የአብነት ትምህርት ቤት መሆኑን በመረዳት በደብሩ አስተዳዳሪ በመልአከ ሰላም ይትባረክ አሰፌ ጥረት 3 የአብነት ጉባኤ ቤቶች ተመስርተዋል። በእነዚህ ጉባኤ ቤቶች ውስጥ መምህራን ተመድበው ደቀ መዛሙርቱ መጠለያና ምግብ ተመቻችቶላቸው የቅድስት ቤተ ክርስቲያንን ዕውቀት እየቀሰሙ ይገኛሉ። የሚገርመው ደግሞ የደብሩ ማኅበረ ካህናት ከደሞዛቸው በወር 300 ብር በመቀነስ ለተማሪዎቹ በጀት መድበው መደገፋቸው ነው። ለሚቀጥለው ትውልድ የእምነትን ቅርስ ማስተላለፍ ቅዱስ ተግባር መሆኑን በመረዳት ይህ ደብር የሊቃውንት መፍለቂያ ለመሆን በትጋት እየሰራ ነው። ሌላው ልዩ የሚያደርገው ደግሞ ካህናቱ አብነት ትምህርት ቤት አለ። ድምጹን እየሰማን ያለው የአብነት ትምህርት ቤቱ ከሌላ አምጡ ማለት የለብንም። ለምን ከደሞዛችን ላይ ቆርጠን ማስተማር የለብንም። ወኛ ሁሉ ጊዜ አምጡ ሳይሆን መስጠት አለብን ነው። ከደሞዙ 300 ብር ቆርጦ ሁሉም በደስታ ይህንን እያደረገ ነው። እኛ አገር ቤት ብንሆን ኖሮ በእንተ ስማ ለማርያም ብሎ ተማሪ ስለምን ቁራሽ እንጀራ ጥሬ ሰጠን እናስተምር ነበረ። አሁን ያንን ጥለን መጣን እዚህ መጣል። ጉባኤ ደግሞ እዚህ ከመጣ በረከቱም ለኛ ነው በሚለው ነገር በመልአከ ሰላም አሳሳቢነት በካህናቱ ተነሳሽነት ይሄ ደግሞ ተስፋፍቶ ነው ያለ። እንግዲህ ታላላቅ መምህራን አሉ። ያቋቋም የቅዳሴ የመጽሐፍ እንደገና የቅኔ እነዚህ በጣም ሙሉ ደብሩ ራሱ ህንጻው ብቻ አይደለም ልማቱ ብቻ አይደለም በአገልግሎት ዙሪያ ደግሞ አብሮ እየተጓዘ ያለ ነው። መንፈሳዊ አገልግሎቱ በጣም ቆንጆ ነው። አሁን የአብነት መምህራኖች እኔ ድጓ መምህር ነኝ፣ ግን ተማሪ የለኝም። ግን የአብነት መምህራኖች አንድ ያቋቋመ መምህር ብቻ ነበሩ የነበሩት መላከ ሰላም ሲመጡ እንደመጡ ገና ብዙም ሳይረጋጉ መላከ ሰላም መምህር ይትባረክ አሰፌ ሲመጡ ብዙም እንትን አልነበረም። ተማሪዎቹም ቀለብ ምናምን አልነበራቸው። ዝም ብሎ እንዲሁ ከበጎ አድራጎት ሲያመጣላቸው ይበላል። ዝም ብለው ነበሩ። አንድ መምህር ነበሩ፣ አሁን ተቀይረዋል። መላከ ሰላም ከመጡ በኋላ ግን በፈቃደኝነት እንዲያው ለተማሪዎች እንደ አስራት ቢሆንልን እንዲያው የሆነች ነገር 200 ብር ቢሆን እንዲያው ብትፈቅዱ ሲባል እንዲያውም ካህናቱ እንዲያው 200 ብር 300 ብር እናድርገው ብሎ ይኸው እስካሁኑ ሰዓት ድረስ ተማሪዎቹ እንጀራ እየበሉ ትምህርታቸው ተማሩ። አገልግሎቶቹ ያገለገሉ የቅዳሴ መምህር ተቀጥረዋል። አሁን የቅኔ መምህር ተቀጥረዋል። አሁን እና የመንፈሳዊ አገልግሎት እንዲያውም 4 ነበር ነው ለመናገር እሳቸው ከመምጣታቸው በኋላ ብዙ አገልጋዮች የቅኔ ባህሌት አገልጋዮችም ቀዳሹም አመት ከአመት እንዲቀደስ በፊት በዓላት ብቻ ነው እሑድና ጊዮርጊስ ማህሌትም ቆሞ እንኳን እንደኛ ነበሩ። አሁን ግን መምህራኖች ስለመጡ ሙሉ እንደ አዲስ አበባ አድባራትና ገዳማት እንደ ቦሌ ሚካኤል ለማንኛውም ትልቅ አድባራት ማህሌቱ ሙሉ ይቆማል። ሁሉም ነገር ጥሩ መንፈሳዊ አገልግሎት የእርስ በርስ መፈቃቀር አለ። ካህናቱ በራሱ ሰርቶ ወደ ስራው ነው እንጂ እዚህ አካባቢ የሚታይ ሰው የለም። ወደ ስራ ሰርተን ወደ ገረጋንቲ የሚያመርቱት ጋር ሄደን መቆጣጠር በተራ ማለት ነው። በተራ ይደርስብናል። አሁንም እንደዚያው ነው። በቃ ያው መንፈሱ አልተለየም። አገልግለን ወደ ስራችን ወደ ቤታችን ነው እንጂ እዚህ አካባቢ ወጥቶ እንደ ሌላ ቦታ ሰብሰብ ብሎ ምናምን እንደዚህ ጨዋታ ሆና ሌላ ነገር የለምና እግዚአብሔር ይመስገን። በተለይ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አበባ ላይ የአብነት ትምህርት ቤት የበለጠ ሊጠናከር ይገባል ብዬ ነው ማሳስበው። ለምን የፋይናንስ ችግር አይገጥም። ሰውም ለገጠሩ ሄዶ የሚረዳው እዚሁ ያለው ማህበረሰብ ነው። አድባራቱም ገዳማቱም የፋይናንስ ችግር አይኖርበትምና የአብነት ትምህርት ቤት ላይ ጠንክረን ልንሰራ ይገባል። እንደነ ዘዋይ ገዳም እንደ ሌሎቹም ገዳማት እንደ ሌሎቹም ካህናት ማሰልጠኛ ጠንክረን ልንሰራ ይገባል። ከዚያ በመነሻነት እኔ
እዚህ ቦታ እንደመጣሁኝ የአብነት ትምህርት ቤት የሚባል አልነበረም። መምህራኑም የተሟሉ አልነበሩም። እኔ አሁን ከመጣሁኝ የአቋቋም ጉባኤ፣ የቅኔ ጉባኤ፣ የቅዳሴ ጉባኤ እነዚህን እግዚአብሔር በፈቀደልኝ መጠን አስጀምሬ ስራ ላይ ናቸው ያሉት። ተማሪዎቹ ደግሞ በአግባቡ እንዳይራቡ እንዳይጠሙ ምግባቸውን በማዘጋጀት ጋጋሪ በመቅጠር ወጥ በመስራት በየሰዓቱ የሚያስፈልገውን ነገር እንዲሟላላቸውና እነሱም ደግሞ ግዴታቸው መማር ስለሆነ እንዲማሩ እዚህ ላይ ጠንክረን እየሰራ ነው። ቤተክርስቲያኗ ጠንክራ እየሰራች ነው። ከደብሩ ወደ 40 ሺህ ብር ከካህናቱ ያው 300 ብር አድርገን ጤፍ እያስፈጨን ኮሚቴ አዋቅረን እንጀራ ጋጋሪ ቀጥረን ያው አብነት ትምህርት ቤቱ በአግባቡ እየተከናወነ ነው። ጥሩ ያቋቋም ጉባኤ አለ፣ ጥሩ የቅዳሴ ጉባኤ አለ፣ ጥሩ የቅኔ ጉባኤም አለ። ያው እንግዲህ እግዚአብሔር በረዳን መጠን በዚህ መልኩ እየሰራን ነው። በሁለት ከፍለን ስናየው መንፈሳዊና ልማታዊ አገልግሎቱ መንፈሳዊ አገልግሎቱ እጅግ በጣም ልዩ ነው። አብነት ትምህርት ቤቶች አሉ፣ የአቋቋምና የቅዳሴ መምህራን አሉ፣ ደቀ መዛሙርቶች አሏቸው። እንዲህ ባለ ምንጩን የአብነት ትምህርት ቤትን ምንጩ እንዳይደርቅ የነገይቱ ቤተክርስቲያን ተረካቢ ሊቃውንት እየፈለቁ እዚሁም እያገለገሉ ተመርቀውም በሌላ ስፍራ በሌላ አድባራት ሄደው በማገልገል ላይ የሚገኙ በርካታ ደቀ መዛሙርትን በማፍራት በአቋቋም በኩል የኔታ ተወልደ ያቋቋመ መምህሩ በትህትና ያላቸውን እውቀት ለደቀ መዛሙርቱ በመስጠት እንዲሁም ደግሞ የኔታ ኤርምያስ የቅዳሴ መምህሩም እንዲሁ በቅርቡም የቅኔ መምህር በደብራችን ተመድቦ ያው ደቀ መዛሙርትን ለመሰብሰብና ስራ ለመጀመር ዝግጅት ላይ ነው የሚገኙት። እንዲህ ባለ መልኩ የውስጥ አገልግሎት ማህሌቱ፣ ቅዳሴው እንዲሁም ደግሞ እንደ ስብከተ ወንጌል የወንጌል አገልግሎቱ ካለው ከደብሩ ሁኔታ አንጻር አካባቢው ብዙ ምእመናን የሚኖሩበት አይደለም። ከመንደር የራቀ በቀኝ በኩል የአየር ማረፊያው ወይም ኤርፖርት የሚገኝበት፣ በስተግራ በኩል ወንዝ ያለበት፣ ቡልቡላና ቦሌ ሚካኤል ደግሞ ሩቅ ስለሆኑ መሃል ላይ ስለሚገኝ የምእመናን ቁጥር ማነስ ካልሆነ በቀር እንደ ስብከተ ወንጌልም ደብሩ በቂውን በጀት ተገቢውን በመበጀት እኛም አገልጋዮቹ ባለን አቅም በማገልገል ላይ የምንገኝ ነንና ይሄ መንፈሳዊ አገልግሎቱ ይህን ይመስላል። በአጠቃላይ የቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቀዳሚ የሆነውን የነዳጅ ማደያና የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያ ገንብቶ አስመርቋል። በብፁዓን አበው ሊቃነ ጳጳሳት ቡራኬ የተጀመረው ይህ ልማት ደብሩ ከከተማው የኮሪደር ልማት ጋር ተቀናጅቶ ከፍተኛ የኢኮኖሚ እድገት እንደሚያስመዘግብ ማሳያ ነው። ጊዜውን የዋጀ ልማት ለቤተ ክርስቲያን ጥንካሬ በሚል መርህ ደብሩ በዘመናዊ አሰራር ራሱን በመለወጥ ሌሎች አድባራትም ትልቅ ትምህርት የሚያገኙበትን መንገድ ከፍቷል። ይህ ፕሮጀክት ቤተ ክርስቲያን በሀገር ግንባታና በአካባቢ ጥበቃ ረገድ ያላትን ተሳትፎ በግልጽ ያሳያል። ደብሩ ከተቋቋመ አሁን ዘንድሮ 25ኛ ዓመቱን ነው። በ1993 ዓመተ ምህረት ነው የተቋቋመው። ብዙ ተግዳሮቶቹን አልፎ ነው ለዚህ የደረሰው። አሁን በዋናነት ህንጻ ቤተ ክርስቲያን እየሰራን ነው። ትኩረታችን እሱን በአጭር ጊዜ ውስጥ አሰርቶ ማስመረቅ ነው። ከዛ በተጓዳኝ ብዙ የተለያዩ የልማት ስራዎች አሉ። አሁን በዋናነት ነዳጅ ማደያው ከሌሎችም አድባራት አካባቢ የማይታይ አዲስ የስራ ውጤት ስለሆነ ወደ ስራ ከገባ ለቤተ ክርስቲያኗም ትልቅ ምዕራፍ ነው የሚሆነው ብለን ነው የምናስበው። ሌሎች እቅዶች አሉን። ትምህርት ቤት የማሰራት ከተቻለ ሆስፒታል የማሰራት እንደዚህ አይነት በእቅድ የያዝናቸው ጉዳዮች አሉ እና እሱን ትኩረት አድርገን ነው የምንሰራው። መላከ ሰላም መምሪት አረካ ሰፊ ወደ 4 አመት እንደዛ አካባቢ ይሆናቸዋል ከመጡ እዚህ ቦታ ላይ በጣም ደግሞ እንደገና ቦታው ተይዞ ዝም ብሎ ስሙ ብቻ ነበር ተቀምጦ የነበረው ቦታ የሚለው እንጂ በቦታው ላይ የሚታይና ምንም የሚበላም ዳቦም ራሱ
ከእለት ጉርስ ከዓመት ልብስ የዘለለ አልነበረም ማለት ነው። ስለዚህ ምንድነው እሳቸው ሲመጡ እንደገና ካርታውን አውጥቶ አጥሩን ቀጥሮ እንደገና ከመንግስት ጋራ ከቤተ ክህነቱ ጋራ ተግባብቶ በደንብ አድርጎ ልማቱ ጎልቶና ሰፍቶ የታየበት ወሰኑ የተከበረበት እንደገና ከሌላው ደግሞ ልዩ የሚያደርገው እዚህ ቦታ ላይ አሁን ብዙ ልማቶች በየአድባራቱ በየገዳማቱ አሉ። ስለዚህ ልዩ የሚያደርገው እንግዲህ ነዳጃችን እንግዲህ ተመርቆ ስራ ላይ እንግዲህ ነዳጅ ራሱ ለመንግስትም ለህብረተሰቡ ጠቅላላ ለኢትዮጵያ ማለት ነው በጣም አገልግሎቱ አሁን ነዳጅ ተፈልጎ ከሩቅ ቦታ ነው የሚቀዳው። እዚህ ግን ምን መሆን አለበት ምን ይጠቅማል ሲባል አካባቢው ላይ ነዳጅ የለም። ይሄ ደግሞ በጥናትና በምርምር ሰበካ ጉባኤ አውጥቶ ይሄኛውን ነዳጅ በቅርብ ጊዜ እንግዲህ ተመርቆ ስራ ላይ እየሰጠ ነው እያገለገለ ነው ያለው። በቦሌና አካባቢዋ በፊት የነበሩ ማደያዎችም አሁን ስራ ላይ አይደሉም። ወደ ቡልቡላም ስንሄድ እንደዚሁ ማደያዎች የሉም። ስለዚህ ይሄ ደግሞ አማካይ ቦታ ላይ ያለ ነው። እዚህ አካባቢ ማደያ ሊኖር ቢችል ጥሩ የገቢ ምንጭ የውም ደግሞ ስራ ጥሩ ስራ ሊኖረው ይችላል እና እጥረቱን ምክንያት በማድረግ ነው አካባቢው ሌላ ማደያ ስለሌለ ይሄንን ብናደርግ አዋጭ የስራ ዘርፍ ነው ብለን ስላሰብን ነው እና አሁን ስራው በጣም በጥሩ ሁኔታ እየሄደ ነው። ሲጀመር ትንሽ ከበድ ብሎ ነበር የቤተ ክርስቲያን የእምነት አገልግሎት ብቻ እንጂ በእንደዚህ አይነት ጉዳይ ላይ እንድትሰራ ብዙ ከዚህ በፊት አልተለመደምና ያንን አይሆንም የሚል ነገር ነበር። ካርታውን ዲጂታል አደረግን። ከዲጂታል በኋላ ደግሞ ቅይጥ በሚለው የልማቱን ስራ መስራት እንደምንችል ፈቃድ አገኘን። በዚህ መሰረት አሁን ጥሩ ደረጃ ላይ ደርሰናል። ኦሬዲ ስራው ተጠናቆ ለምረቃ በቅቷል። እንግዲህ ካርታው ያው ቅይጥ አልነበረምና የእምነት ቦታ ብቻ ስለነበረ በመንግስት ትብብር ብዙ ስራ ሰርተናል። ብዙ ቤቶች ሰርተናል። አሁን ግን ማደያውን ግንባታ ፈቃድ በማውጣት ካርታውን በማስተካከል ጥሩ ስራ እየሰራ ነው። በተለይ አሁን ማደያው ብፁዕ አባታችን በሳሉና አርቆ አሳቢው አስተዋዩ ብፁዕ አቡነ ሕርያቆስ የነበረውን ነገር ህንጻው በአስቸኳይ እንዲጠናቀቅ ስራዎቹ የልማት ስራዎቹ ቶሎ እንዲፈጥኑ የመዘግየት ነገር እንዳይኖር አባታዊ መመሪያ ሰጥተውን ቦታውን በአግባቡ እንድንጠቀም ስልጠና በመስጠት በተለይ ለአድባራትና ገዳማት አስተዳዳሪዎች፣ ለምክትል ሊቃነ መናብርት፣ ለጸሐፊዎች ስልጠና የ3 ቀን ስልጠና በመስጠት ብቁና ራሳችንን ብቁ አድርገን ለቤተክርስቲያን የቁርጥ ልጆች እንድንሆን አባታዊ መመሪያ ሰጥተው አሁን ህንጻውን በዚህ መልኩ እየፈጠነ ያለው ማደያው ምርቃት የበቃው ብፁዕ አባታችን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የሀዲያና ስልጤ አዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ሕርያቆስ በሰጡት መመሪያ ነው። በማደያው ጉዳይ እውነት ለመናገር ይህ ቤተክርስቲያን 20 ሺህ ካሬ ቦታ ይኖረው እንጂ ግሪን የሚል ስለነበረ እሱ እኔም ስለሚመለከተው ጉዳይ አስፈጻሚ ስለነበር ግሪን የሚለው ይሄ ልማት ከላዩ ላይ ቋሚ ማልማት አይቻልም በሚል በጣም ብዙ ጣውረድ እስካሁን ለ23 ዓመት በጣም የተደከመበት ነበር። አሁንም ይህ ማደያ የተተከለው ማለት ነው 9000 ካሬ ቦታውን ግሪኑን በማስነሳት ከባለ ሀብቱ ጋር ማደያውን ከከፈተው ባለ ሀብት ጋር በጣም 2 ዓመት ሙሉ የፈጀ እውነት ለመናገር ማለት ነው እስከ ከንቲባ ድረስ ሂደን ገብተን እሱ በጣም ብዙ ጣውረድ እንትን ያለበት ስለሆነ እሱም ምንድነው ለቤተ ክርስቲያኗ በእውነት ሌላው ልማት በሌላ ቤተ ክርስቲያናችን ላይ አለ። ይህ ግን ለመንግስት እውነት ለመናገር ማለት ነው አሁን በዚህ በቦሌ አካባቢ ብዙ ማደያ እንደታወቀው አሁን ባለፈው እኛ ለዚህ ለጄኔሬተር ነዳጅ ለማስፈቀድን ይሄ ነበረ ምንድነው ያሉኝ ለዚህ በቦሌ ክፍለ ከተማ ለም ሆቴልና ገርጂ ብቻ ነው 2 ቦታ ብቻ ነው ማደያ ያለው ማለት ነው በቦሌ ክፍለ ከተማ። ነዳጅ እዚህ መንገድ ላይ የማይታሰብ የአካባቢ ሰዎች አሉ። አካባቢው ላይ ደግሞ የአየር መንገድ ክልል ነው። እዛ እንዲህ አይነት ነገር ለመስራት ያስቸግራል። ግን በመግባባት በማስረዳት ሌላውም እንዲቀበለው እንዲደግፈው በማድረግ አስተባብረው ነዳጅ እዚህ እንዲከፈት ተደርጓል። በሌሎቹ ታላላቅ ካቴድራል ገዳማት አድባራት ላይ ያልተለመደ አዲስ የሆነ ባለው ቦታ ላይ ተሰርቶ ለህዝቡም ለቤተ ክርስቲያኑም አገልግሎት መስጠት የሚችል ማደያ እንዲህ አይነት ልማቶች ያሉበት ተስፋ ሰጪ ራስ ገዝ ልማቶች ቤተ ክርስቲያንን ከልመና
የሰው ፊት ከማየት ጥላ ከመዘቅዘቅ አውደ ምህረቱን ለወንጌል ብቻ እንጂ ለልመና እንዳይሆን ቤተክርስቲያኒቱ ልመና ትታ አገልግሎቷን ወንጌልን እንድትዘራ አገልግሎቷን እንድታፋጥን የሥላሴን አማናዊ ህንጻ በወንጌል በመንፈሳዊ ህብረት እንድትሰራ ድምጿ ለልመና ሳይሆን ስለሚሰደዱት ስለሚገደሉት ስለ ሥላሴ አማናዊ ህንጻ ስለ ሰው ልጅ እንዲሆን ጩኸቷ አንድ አቅጣጫ እንድታገለግል በልማት በኩል ጠንካራ ስራዎች እየተሰሩ ነው የሚገኙት። በዚህ ስራ ላይ የሚደክሙ ከደብራችን አስተዳዳሪ ጀምሮ ሰበካውም፣ የአስተዳደር ጽሕፈት ቤት፣ ካህናት፣ አባቶች ሁሉም በየደረጃው ሊመሰገኑ ይገባል። ይህ ህንጻ ቤተክርስቲያን በቅርቡ የጉልላቱ መስቀል በብፁዓን አበው ሊቃነ ጳጳሳት ተባርኮ በከፍታው ላይ ተቀምጧል። መስቀል የቤተ ክርስቲያን ዘውድና የክርስቲያኖች መመኪያ ነው እንደሚባለው ሁሉ ያ በጉልላቱ ላይ የሚያበራ መስቀል የደብሩን መንፈሳዊ ድልና የከፍታ ጉዞ ያበስራል። ይህ ህንጻ ለወደፊቱ የምእመናን መጠለያ፣ የእግዚአብሔር ምስጋና የሚቀርብበት ታላቅ መንፈሳዊ ማዕከል ይሆናል። የግንባታው ፍጥነትና ጥራትም የምእመናንና የአስተዳደሩን እንዲሁም በዙሪያው ተከራይተው ሥራ የሚሰሩ የቤተ ክርስቲያኗ ልጆች የተቀናጀ ጥረት ፍሬ ያሳያል። ይህንን ህንጻ ቤተ ክርስቲያን እንደምታዩት እንግዲህ እግዚአብሔር ወዶና ፈቅዶ ግሩም የሆነ ህንጻ ቤተ ክርስቲያን ይኸው እየተሰራለ እግዚአብሔር የተመሰገነ ይሁን። ይህን ለማየት አብቅቶናል መድኃኔዓለም ክርስቶስ። እንግዲህ ይሄ 2 ዓመት ያህል መቼም ይፈጸማል ብለን እናስባለን። እሱ በፈቀደ መቼም እንግዲህ ይፈጸም። ይኸው እዚህ ደረጃ ደርሷል እየተሰራ ያለው ህንጻ እና ይህንን ሁሉ አሳይቶናል። እግዚአብሔር የተመሰገነ ይሁን። ታላቅ ካቴድራል ተጀምሯል። በተለይ በቅርብ ጊዜ ቶሎ ለማጠናቀቅ ከ1 ዓመት በማይበልጥ ጊዜ ውስጥ እንደ አዲስ የደብሩን ተከራዮች እንዲሁም ደግሞ እኛ ማህበረ ካህናት ከደሞዛችን ተቆራጭ በማድረግ ምናልባት የውስጡን መንበር ሊገዛ የሚችል ወደ 3 ሚሊዮን ብር ገደማ እኛም ችለናል። ሌሎችም ሁሉ በመሳተፍ አባታችንም የደብሩ አስተዳደር ጽሕፈት ቤት ሰበካው ህንጻ ሰሪ ኮሚቴ በጋራ በማስተባበር ህንጻው በአጭር ጊዜ ሊጠናቀቅ የፊኒሺንግ ስራዎች ላይ ነው የሚገኘው። በአጠቃላይ እንግዲህ ቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ በመንፈሳዊ አገልግሎት እንዲሁም ደግሞ በልማት ፊት ከሆኑ ቀዳሚ ከሆኑ የአዲስ አበባ አድባራት ተርታ ሊሰለፍ ዋዜማ ላይ ነው። አሁን በአሁኑ ሰዓት በተለይ መላከ ሰላም መምህር ይትባረክ አሰፌ ከመጡ ወዲህ ይኸው አሁን ያለበት ደረጃ ላይ በከፍተኛ ሁኔታ ገቢውም የህዝበ ክርስቲያኑ መነቃቃት ህንጻ ቤተ ክርስቲያኑ አሁን ባለበት ደረጃ እየተፋጠነ ምንም ያህል ቀረው የማይባል አገልግሎት በተለየ ማህሌት አገልግሎት ውስጡ ማገልገል እንገልገልበት ብንል በቂ የሆነ ደረጃ ላይ አድርሰውታል። ሆስፒታልና ትምህርት ቤት ለመስራት መንፈሳዊ ትምህርት ዓለማዊ ትምህርት ቤት ቦታችን ምቹ ስለሆነ አስፋልት ዳርም ስለሆነ በ2019 ሰርተን እንደምናጠናቀቅ ተስፋ እናደርጋለን። ስለዚህ ህንጻ ቤተክርስቲያን 30 አይሞሉ እዚሁ ተከራዮቹን ብቻ ለህንጻው የሚያስፈልገውን ወደ 26 ሚሊዮን በካሽ ገንዘብ በማቴሪያል በምን ደግሞ እስከ 30 ምናምን ሚሊዮን ሰብስበናል። ህንጻው ውስጡ ልስኑ አልቋል። ጥርብ ድንጋይ ተጀምሯል። በአጭር ጊዜ በ1 ዓመት ውስጥ እናጠናቀቀዋለን። 2017 ዓመተ ምህረት ጀምሮ ክቡር አባታችን ይሄን ህንጻ እስከዛሬ ድረስ ቆይቷል። በቻልነው መጠን ብንችል በ1 ዓመት ካልቻልን ደግሞ በ1 ዓመት ከ5 ወር ውስጥ መፈጸም ያለብን የሚል እቅድ በመያዝ ካህናቱን በማስተባበር የህንጻ አሰሪ ኮሚቴውን በማስተባበር እንደ አዲስ ሁሉም በአንድ ልብ እንዲንቀሳቀስ በማድረግ ህንጻ ግንባታው ከሰኔ ጀምሮ እንደሚታየው የብሎኬት ስራ ሰኔ ነው የተጀመረው። አሁን ሙሉ ለሙሉ የብሎኬት ስራ ተጠናቋል። ይሄ የምታየው ህንጻ ቤተ ክርስቲያን እንግዲህ ከተመሰረተ ቆየት ብሏል። አሁን ቅርብ ጊዜ ለ3 ወራት ግን እንደዚህ ሆኖ ጠቅላላ በ3 ወራት ነው ልስኑ ምኑ እየሄደ ያለው። በዚህ ዓመት ማጠናቀቅ ማለቅ አለበት። አሁን ሌላውን ጨርሰናል። ላይናችን ወደዚህ መሆን አለበት። ቀደም ወሰኑ ድንበሩን ነው ማስወሰን ያለብን። አሁን ደግሞ ወደዚህ ነው በሚለው ነገር እንደገና ካህናቱም ደግሞ ጠቅላላ አንድ ሆኖ የለም እኛም ራሱ ከሌላው መጠየቅ ሳይሆን ራሳችን ማውጣት አለብን ብሎ 25000 ብር እያንዳንዱ ከዚያም ሌሎችም ደግሞ እንደያቅሙ 10000 ብር ይሄኛውን እየሰጠና እየሰራ እያሰራ የሚገኝበት ቦታ ነው። መላከ ሰላም መምህር ይትባረክ አሰፌ ሰበካ ጉባኤውን በመያዝ ካህናቱን በመያዝ ከወረዳ ቤተ ከአገረ ስብከቱ ጋራ ከጠቅላይ ቤተ ክህነቱ ጋራ በመግባባት ልዩ ልማት እየተለማ ነው ያለው። በእውነት ይሄ
ትልቅ በረከትም ትልቅ ጸጋ ነው። ምን ይላል ቅዱስ ያሬድ? ወይትዘዝኪ ለኬንያው ወይትዘዝ ግብር ወይትገበር ግብር ለገባሪ ወይትዘዝኪ ለኬንያው። ስራ ለሰሪው ይሰራል። ገና ስራው ራሱ ሰራተኛ ከልብ ሲሄድበት ይሰራል ማለት ነው። ከእውነት ሲሆን ማለት ነው። በፍቅር ሲሆን ስራው ይሰራል። ወይትዘዝኪ ለኬንያው። ጥበብ ደግሞ ለጥበበኛው ይታዘዛል ይላል። ጥበብ ደግሞ በቃ ጥበብ ፈልገው የምትመጣ ሰው አለ። ጥበብን ሲፈልግ ደግሞ የማያገኛ ሰው አለ። ስራን ፈልጎ የሚርስ አለ። ስራውን አያገኝም። ስራው ደግሞ የሚፈልገውና ስራና ሰራተኛ ሲገናኝ ስራው ህያው ሆኖ አካል ገዝፎ ይገኛልና እዚህ ቦታ ላይ ያየነው እየተመለከትነው ያለ የፍቅር ቦታ ነው፣ የአገልግሎት ቦታ ነው። በቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ዛሬ ታቦት ሲወጣ ልመና የለም፣ ጥላም አይዘቀዘቅም። ልመናን በሥራ ማሸነፍ የቤተክርስቲያኒቱ ድል ማሳያ ነው። በባዶ እጅ ተጀምሮ ዛሬ ለደረሰበት ግዙፍ ሀብትና ስኬት ምስጢሩ የካህናቱና የምእመናኑ ተባብሮ መስራት ባህል ነው። ሥራ የሌለው እምነት የሞተ ነው ብሎ ሐዋርያው ቅዱስ ያዕቆብ እንደተናገረው የቤተ ክርስቲያኒቱ አስተዳደር እጁን ለልመና ከመዘርጋት ይልቅ ጉልበቱን ለሥራ በማበርከት ራስን መቻልን በተግባር አሳይቷል። ይህ ጽኑ የሥራ ባህል ደብሩን በኢኮኖሚ ራሱን የቻለና ለሌሎችም ተርፎ የሚረዳ እንዲሆን አስችሎታል። እዚህ ቦታ ላይ መጥተው ቃለ እግዚአብሔር እንዲሰሙ አይምሯቸው ተረጋግቶ እንዲሄድ። በነገራችን ላይ በመናከብረው በዓላቶች ልመና የለም። ልመና እንለምነው አንደኛ ምእመናኑ መጥቶ ማሰልቸት አንፈልግም። እግዚአብሔር ይመስገን ይሄ ደብር ራሱን በራሱ የሚያስተዳድር ደብር ነው። ለምእመናኑ ማሰብ አለብን። በቃ አጠቃላይ በዓላት በሆኑ ታቦት በወጣ ቁጥር ሰንበት በመጣ ቁጥር ጥላ እየዘቀዘቁ ምእመናኑ ማስጨነቅ በፍጹም ይሄ አስፈላጊ አይደለም። ለሌላውም አድባራት ገዳማት ይሄ መልእክቴ ነው። ከሰራን ጠንካሮች ከሆን ቤተክርስቲያኗ ያላትን ቦታ ከተጠቀምን ታምር መስራት እንችላለን። ድካም ይፈልጋል፣ ውጣ ውረድ ይፈልጋል፣ በፀሐይ በብርድ መንቀሳቀስ ይፈልጋል፣ ቆራጥነት ያስፈልጋል። ብዙ መከራ ደርሶብናል። ብዙ ስራ ስንሰራ ድንጋይ ተወርሯል። ብዙ ነገሮች ዛቻዎች አሉ። እሱን መቋቋም ግን አለብን። ዓላማችን ሰው ያለመው ቦታ ላይ ብቻ አሻግሮ ማየት ሳይሆን ይሄን ቦታ ስመጣ እግዚአብሔርም የሚያውቀው ምንም የሚታይ አርማ እንኳን ያልነበረው ተሰራን ከለወጥ ነው ቤተክርስቲያን ራሷን ትችላለች። ስለዚህ ምእመናን መጥተው የወንጌል አገልግሎት ጥሩ መምህራን አሉ። ወንጌል ሰምተው ተምረው ጸበል ጠጥተው ጸበል ተጠምቀው ቃለ እግዚአብሔር ሰምተው እንዲሄዱ አርፈው እንዲሄዱ እንጂ ምእመናንን ጥላ ዘግዝቆ ማስጨነቅ አይገባም። ለምእመናኑ በዚህ መልኩ ነው። ከቻልን ጸበል ጸዲቅ እናዘጋጃለን። ጸበል ጸዲቅ ቀምሰው ሰዓታችን ራሱ የተመጠነ ነው። ከ3 ሰዓት አያልፍም። እሁድ በሰንበት ከ3 ሰዓት በኋላ ምእመናኑን አናስጨንቀውም። እኔ በሚደንቅ ሁኔታ እዚህ አካባቢ ያለው የሥራ መንፈስ ደስ ይለኛል። እኔ አገልግሎት ከጀመርኩበት ጊዜ ጀምሮ መጀመሪያም ቢሆን በምእመንነት ቤተክርስቲያኑ ሲመሰረት ጀምሮ እዚሁ የነበርኩ ነኝ። አሁን ደግሞ በአገልግሎት ከነሱ ጋር በጋራ ስሰራ በጣም ጥሩ የሥራ መንፈስ ነው ያለው። በተለይ መላከ ሰላም የተባረክ የደብራችን ዋና አስተዳዳሪ ለሥራ ያላቸው ተነሳሽነት እጅግ የሚደንቅ ነው። አሁን ይሄንን የነዳጅ ማደያ ሲሰራ ኃላፊነታቸው አይደለም፣ ያው ስራው ተጠናቆ መረከብ ነው እንጂ ግን በየጊዜው ስራው ምን ደረጃ ላይ ደረሰ እያሉ ከስር እየተከታተሉ በአጭር ጊዜ ውስጥ እንደውም ለፍጻሜ እንዲደርስ ያደረጉት አስተዋጽኦ እጅግ በጣም ከፍተኛ ነውና በአጠቃላይ የደብሩ ጽሕፈት ቤት ሰራተኞች ለሥራ ያላቸው መንፈስ እጅግ በጣም ደስ የሚያሰኝ ነው። የቦሌ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ጉዞ በዚህ አያበቃም። በቀጣይ የመጀመሪያ ደረጃ ትምህርት ቤትና መለስተኛ ክሊኒክ ለመገንባት በብፁዓን አበው ሊቃነ ጳጳሳት አማካኝነት የመሰረት ድንጋይ ተቀምጧል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በተገኙበት የተጀመረው ይህ ራዕይ ቤተ ክርስቲያኒቱ ለማኅበረሰቡ ያላትን ሁለንተናዊ አገልግሎት ወደ ላቀ ደረጃ ያሸጋግረዋል። ትምህርት ቤቱ የነገን ትውልድ በእውቀትና በሥነ ምግባር ሲቀርጽ፣ ክሊኒኩ ደግሞ የታመሙትን በመፈወስ የክርስቶስን ምሕረት በተግባር ያሳያል። ይህ የወደፊት ራዕይ ደብሩ ለትውልድ የሚተርፍ ቅርስ ለማስቀመጥ ያለውን ቆራጥነት ያሳያል።
ፍቅር አለ። እንደምታውቀው ዛሬ በየአድባራቱ በየገዳማቱ ከፍተኛ ጭቅጭቅ፣ ጸብ፣ ክርክር አለ። እዚህ ቦታ ላይ ግን ከሳሽም ተከሳሽም የለም፣ ጭቅጭቅ የለም፣ ጸብ የለም። አሁን ደግሞ በሳሉና አርቆ አሳቢው ብፁዕ አባታችን አቡነ ሕርያቆስ አባታዊ መመሪያ እየሰጡን ጥሩ ደረጃ ላይ ነው ያለነው። ቀጣይ እንደ እግዚአብሔር ፈቃድ በ2018 እና 19 ሆስፒታል አስፋልት ዳር እንደመሆኑ መጠን አሁን ማዲያው እንደ አዲስ አበባ አድባራትና ገዳማት በጠቅላይ ቤተ ክህነት ደረጃም ብፁዓን አበው ሊቃነ ጳጳሳት ብዙ አድባራትና ገዳማት ነዳጅ ለመቅዳት አይሰለፉ። የራሳቸው ሀብት ነው። ይሄ ቤተክርስቲያኗ ሀብት የሁሉ ሀብት የኦርቶዶክሳውያን ሀብት ነው። ብሎም ደግሞ የብፁዓን አባቶች ሀብት ነው። የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ከመሰረቱ ጀምሮ እስከ ዛሬ የከፍታ ዘመኑ ድረስ በመንፈሳዊ አገልግሎትና በልማት ራሱን የቻለ ቤተክርስቲያን ሆኗል። ዛሬ ቤተክርስቲያኒቱ ላለችበት ለዚህ ታላቅ ከፍታ እንድትደርስ የካቴድራሉ አስተዳዳሪ መልአከ ሰላም ይትባረክ አሰፌ የመሪነት ሚናቸውን በሚገባ መወጣታቸው አንዱ ምክንያት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የልማትና የመንፈሳዊነት ስምምነት እንዴት ውጤታማ እንደሚሆን አርያ በመሆን ሩቅ አልሞ ጉዞን የጀመረው ይህ ቤተክርስቲያን የታሪክ አሻራው ለሌሎች አድባራትና ገዳማትም ትልቅ ተሞክሮ የሚሆን ነው። ቤተክርስቲያናችን በራሷ አቅም ምን ያህል ከፍታ ላይ መድረስ እንደምትችል የሚያሳይ ሕያው ምስክር ነው።